ፈልገው ስለዚህ ያላለቁ ስራዎች ስላሉ ከህዝቡ የሚዋጣው ገንዘብ ስራዎች ማለቅ አለባቸው በሚል ዓላማ አንግበው ተነስተው ዛሬ እግዚአብሔር ተመስገኑም ከህንፃ አሰሪ ኮሚቴና ከአስመራቂ ኮሚቴ ከደብሩ አስተዳደር በጋራ በጥምር ሆነን ዛሬ ምርቃቱ እንደዚህ በተዋመና በአማረ እንዲመረቅ ተደርጓልና ይሄ ሁሉ ያላደረጉ ገንዘባቸው ለሰጡ እውቀታቸው ጉልበታቸው የሰጡን ሁሉ ወንድሞቻችንን በእግዚአብሔር ስም አመሰግናለሁኝ። እንዲሁም በዚሁ አካባቢ ያሉ አባቶች፣ ካህናቶች፣ ወጣቶች ሌት ተቀን ደሞዛቸው ለቤተክርስቲያኑ እየተው በየወር የሚያገኙት ገንዘባቸውን ለቤተክርስቲያኑ ህንጻው እስከሚያርግ ድረስ አንዳንዱ ካህናት ለቤተክርስቲያኑ እርዳታ በመስጠት እስከዚህ ድረስ ነው መስዋዕት ነው የተከፈለው። ዛሬ ቅድም እንዳየነው በአውደ ምሕረት ላይ የተሸለሙ ቤተሰቦቻችን በአዲስ አበባ ያለ ኮሚቴ፣ የሀገር ቤት ኮሚቴ፣ በየክልሉ የተዋቀሩ ኮሚቴዎች አሉ። እነዚህ ኮሚቴዎች ቃለ ዓዋዲ የሚያዘው አንድ ህንጻ አሰሪ ኮሚቴ ለ2 ዓመት ነው የሚያገለግለው ነው የሚለው። በየ2 ዓመት ምርጫ ሲደረግ ህዝቡ ምእመኑ በጠቅላላ በየጊዜው ስብሰባ እየጠራን ስንነጋገር ሌላ ሰው መምረጥ አንችልም፣ የጎደለ መሙላት አለብን እንጂ ከናንተ ውጪ ሌላ ሰው ልንመርጥ አንችልም። ስራችሁ፣ ተግባራችሁ፣ እንቅስቃሴያችሁ የምታደርጉት ጥረት ከፍተኛ ስለሆነ የናንተ አሰራር እኛን ወደውናል። ባይሆን መደገፍ አለብን፣ መገዝ አለብን እንጂ ልትወርዷችሁ በየጊዜው በምናደርጋቸው ስራዎች ጠቅላላ ጉባኤ ጠርተን ቃለ ዓዋዲ በሚያዘው ምርጫ ያደረግ ስንል በፍጹም አይሆንም ብለው ከመጀመሪያ እስከ መጨረሻ የቆዩ የኮሚቴ አባሎቻችን ስለሆኑ ጊዜያቸውን መስዋዕት አድርገው ቤታቸውን ትተው በየወሩ እዚህ ሀገር ቤት እየመጣን ስራው እየጎበኘን ህንጻ ምርታው እየጎበኘን ይሄድን ስለሆነ ይሁን ሁሉ መስዋዕትን የከፈሉ ስለሆነ ይሄ ትንሽ ነው። ይሄ ከዚህም በለጥ ይገባቸው ነበር ነው የምለው። እግዚአብሔር ይስጣቸው። ክፍለ ሀገሮች ወንድሞቻችን በጠቅላላ በየክልሉ ያሉት ሁሉ እነሱ ባይኖሩ እኛ መስራት አንችልም። በከኛ ጎን ሆነው የኛ ደጋፊ ሆነው የምንላቸው ሁሉ መመሪያ ተቀብለው ምንም ያለምንም ክፍተት ያለምንም ልዩነት በምንነጋገርበት ጊዜ በሰላማዊ በስምምነት በጋራ ወሰነን እኛ ወሰነው ተቀብለው ተግባራዊ ያደረጉ የሰሩ ስለሆኑ እነዚህ የተሸለሙት ከዚህ አኳያ ነው። የሀገር ቤቶችም ያለ ረፍት እዚህ ቤተክርስቲያን የሚያገለግሉ አገልጋዮች አሉ። ካህናቶቻችን የአገልግሎት ስራቸውን እየሰሩ በተጨማሪ ደግሞ የህንጻው ቤተክርስቲያን ለመስራት እጅግ ከፍተኛ መስዋዕትነት በመክፈል ለዚህ ካበቁት አንዱ ስለሆኑ እግዚአብሔር ውለታቸው ይክፈላቸው ነው የምለው። የማመሰግነው አንደኛ የጉራጌ ሀገረ ስብከት ጽሕፈት ቤት ማመስገን ፈልጋለሁ። በየትኛው መንፈሳዊ አገልግሎት ዙሪያ ላይ ምክርን ፈልግ ወይም ደግሞ መመሪያ ለመቀበል በፈለግን ሰዓት በቅርብ የሚያገለግለን ምንም አይነት እንዴት ይሆናል ብለን የማንሰጋ ሰዎች፣ ጥሩ ቁመና ያለን ሰዎች፣ ተስተካክለን መስራት የምንችል ሰዎች አድርጎናል ሀገረ ስብከቱ። ምክንያቱም ስራ ስንሰራ የማንስት ሁነን ሳይሆን ብንስት የሚመክረን በቅርብ የሚጠብቀን አካል በመኖሩ በዚህ ደስታ ይሰማናል። ሀገረ ስብከቱን ማመስገን እወዳለሁ በቤተክርስቲያኑ ስም። በሌላ መንገድ ብፁዕ አባታችን የሚሰጡት መመሪያዎች ብፁዕ አባታችን አቡነ መልከጼዴቅ ሳልሳይ ከቤተ ክርስቲያን አገልግሎት ጋር በተያያዘ ከልማት ጋር በተያያዘ ትልቅ ስጋት አላቸው። ያለ ልማት ያለ አገልጋይ ህንጻ ቤተ ክርስቲያን ቢሰራ ምንም ውጤት እንደሌለው በተደጋጋሚ እያስተማሩን እየመከሩን ይገኛሉ። ሁል ጊዜም ቢሆን የብፁዕነታቸው ስጋት ቤተ ክርስቲያን ያለ አገልጋይ ትቀራለች የሚል ሐሳብ አላቸው። ያንን አገልጋይ በምድር ላይ ሲኖር የሚበላውን የሚጠጣውን ያስፈልገዋልና የሚያስፈልገውን ሁሉ አሟልቶ በቤተ ክርስቲያን ቅጽር ግቢና አገልግሎት ላይ ለማስቀረት በቂ አቋምና አቅም ቤተ ክርስቲያን እንዲኖራት መስራት መቻል አለባት የሚለው አቋማቸው ወደ ራሳችን እንድናስብና ወደ ልማት ፊታችን እንድናዞር አድርጎናልና ብፁዕ አባታችንን በእድሜ በጤና እንዲያቆይልን እንመኛለን እና ማመስገን እንፈልጋለን። ሌላው የምሁር ገዳመ ኢየሱስ ትልቅ ባለውለታችን ነው። እኔን ጨምሮ የአብነት ወደ ሰሜኑ ክልል ከመሄዴ በፊት የመጀመሪያ ትምህርት የአብነት ትምህርት ቤት የለመድኩበት እንደ እናት ሆኖ ያሳደገኝ ቤተ ክርስቲያን የገዳሙ አበምኔት አባ ዘኢየሱስ እንደ እናቴ እንደ አባቴ ሆነው ያሳደጉኝ የቀጡኝ፣ ዛሬ ላይ እኔ እንዲሁኝ መገኘቴ ከሰው የተሻልኩ ባልሆንም እንደ ሰው ልሆን ያደረጉኝ አባ ዘኢየሱስ ናቸው። ሌላው የዚህ አካባቢ ተማሪዎች የአብነት ትምህርት ቤቱ ባይዘልቁትም ለቤተ ክርስቲያን ጊዜያዊ አገልግሎት መስጠት እንዲችሉ የብርሃን ጮራ እንዲያገኝ አድርጎታል ምሁር ገዳመ ኢየሱስ ማለት ነውና ምሁር ገዳመ ኢየሱስ
አስተዳደሩና ገዳሙን ማመስገን እፈልጋለሁ። በአጠቃላይ ደግሞ ስናየው የሀገሪቱ ህዝባችን ደግሞ ምእመኑ እጅግ በጣም የምንኮራበት የምንደሰትበት ምእመን ያለው የግቢ የምታዩት ከመጀመሪያ ህንጻው የመሃሉ ቤተክርስቲያን ዋና ህንጻ ቤተክርስቲያን ያለበት የነበረው ቤተክርስቲያን ሲነሳ ከጀምሮ እስከ አሁን ድረስ 13 ዓመት ጉልበታቸው በነፃ እየሰጡ ቀን ሙሉ እየዋሉ በተጠሩ ሰዓት እየመጡ በሚሰጣቸው ተልእኮ መሰረት እየመጡ ከፍተኛ ስራ በመስራታቸው ይህ ገንዘብ በገንዘብ ሲለወጥ ወደ 5 ሚሊዮን 560 ሺህ ብር ጉልበታቸው ወደ ገንዘብ ሲለወጥ ወደዚህ በማውጣት ከፍተኛ አስተዋጽኦ አድርገዋል። ሰሞኑም ከወር ጀምሮ ቤታቸው አልገቡም። ይህ የምታሩ ዙሪያ አጥር የሚሰሩት ይህ ጠቅላላ የሚያስዋቡት የአካባቢ ህብረተሰቦቻችን ስለሆኑ እጅግ በጣም አባቶቻችን እናቶቻችን እጅግ በጣም ነው የምናመሰግናቸው። ክብር ይስጥልን ነው የምንለው። ለካህናቶቻችንን ክብር ይስጥልን ነው የምንለው። ሌት ተቀን ደከመኝ ሳይሉ ሳይሰለቹ ቅዳሴው ሳይተጓጎል ምንም ነገር ሳይደረግ በተሟላ መልኩ ቤተ ክርስቲያናችን አገልግሎት እየሰጠች ወንጌል የተሰበከበት የእግዚአብሔር ቃል የምንሰማበት ደብር ስለሆነ እጅግ የምንኮራበት ደብር ነውና ቀጣይም ይህ ልማት ይቀጥላል። በህንፃ ዙሪያ ላይ የተሳተፉ እንግዲህ የደብሩ ህንፃ ሰሪ ኮሚቴ፣ ማህበረ ካህናት፣ ማህበረ ምእመናን፣ በየአህጉሩ የሚገኙ ሐረር፣ ጅጅጋ፣ ድሬዳዋ፣ አዲስ አበባ፣ ዲላ፣ ለቀምት፣ ሞያሌ ያሉ ወንድሞቼ ወይም ልጆቼ ናቸው። ይህንን ህንፃ ቤተ ክርስቲያን ስናዋቅር ባሉበት ቦታ ህንፃ ሰሪ ኮሚቴ በማስከተል አግኝተን አናግረናቸው ያኔ የተያያዘ አንድነት ነው ዛሬ ላይ በቤተ ክርስቲያኑ በዚህ ልክ ውጤት ሊያመጣ የቻለው ያኔ በተመሰረተው መሰረት ነውና ወንድሞቼ ያንን የቤተ ክርስቲያን አደራ በመቀበል እስከ ዛሬ ድረስ ማህበሩን ሳያፈርሱ በአንድነታቸው ጸንተው በመኖራቸው ማመስገን እፈልጋለሁ። በሌላ መንገድ ልማቱን እያገዘን ያለው የወረዳው መንግስት፣ የቀበሌው የስራ አመራሮች ከቤተ ክርስቲያኑ ጎን በመቆም የልማት አቅጣጫውን በማጠናከር ከወረዳው የስራ ኃላፊዎችና ባለሙያዎች፣ ዶክተሮች በእንስሳቱ ዙሪያ ላይ ህመም እንዳይኖር እንዳይሞቱ ከቤተክርስቲያኑም እንዳትከስር በጊዜው በስርዓት መግበናቸው የሚፈለገው ውጤት ማምጣት እንዲችሉ ዋጋ እየከፈሉልን ያሉ የወረዳው መንግስትና የቀበሌው አመራር እንደዚሁ ባለሙያዎችን ማመስገን እፈልጋለሁ። እዚህ እየደከሙ ያሉ አባቶች ዋና አስተዳዳሪው በእውነቱ እንደ ወዛደርም እንደ መሐንዲስም እንደ ሰራተኛም እያገለገሉ ያሉ አባታችን አሉ። እሳቸውም በእውነቱ በጣም ከፍተኛ ልማት እየሰሩ ናቸው ያሉት። እሳቸው አሁን እዚህ እስካሉ ድረስ አስፈላጊውን ልማት የሚያስኬዱልና እሳቸው ካሉ ከፍተኛ ልማቶች እንሰራለን ብለን እንገምታለን። ከፍተኛ የገቢ ምንጭም እንፈጥራለን። ቤተክርስቲያን እስካሁን በህዝብ ነው እየተለመነ መስዋዕት እየተለመነ እየተሰራ ያለው። ቀጣይ ግን እኛ ግን እንደዛ እንዲቀጥል አንፈልግም። ቅድም በጠቀስነው ፕሮጀክት ተነድፎ ልማታችን በዛ መልኩ የምናስኬድና የአካባቢ ህብረተሰባችን የምንደጉምበት በተለይ አሁን ለምሳሌ እንደ ጓሮ አትክልት፣ የከብት ማደለብ የተለያዩ ነገሮችን እዚህ አካባቢ ሰጥተን እንደገና ደግሞ ብዙ ነገሮች ለመስራት እቅዶች አሉ፣ ጥናቶች አሉ። እነዛ ጥናቶች የወረዳ ልጆቻችን አሉ፣ በወረዳው እዚህ በሙራክል ወረዳ ያሉ የኛ የመንግስት ሰራተኞች ልጆቻችን አሉ። እነሱም ከፍተኛ አስተዋጽኦ እያደረጉ ስለሆነ ለነሱ ምስጋና ይገባቸዋል ነው የምለው። ይህ የሁላችን የስራ ውጤት ስለሆነ በሁሉም አካባቢ የሚኖሩ የደብሩ ተወላጆች ሁላችንም በአንድ ዓላማ ተነስተን ቤተክርስቲያናችንን ለማሳደግ ነው አደራ የምንለው። ሁላችን ማሳደግ አለብን። ሁላችን አንድ መሆን አለብን። ዛሬ ደክሞኛ ሰርቻለሁ ሳይሆን ቀጣይ ምን መስራት አለብኝ፣ ምን ማገዝ አለብኝ ተባብረን የተሻለ ስራ ለመስራት ሁላችንም ቃል የምንገባበት ቀን እንደሚሆን እነሱም እንደሚቀበሉት ባለሙሉ ተስፋ ነኝና አመሰግናለሁ። በሌላ መንገድ ይህንን ቤተክርስቲያን ሲገነባ በህንፃው ዙሪያ ላይ ትልቅ አስተዋጽኦ ያደረጉ ቤተሰቦቻችን አሉ። እነዚህ ሰዎች እንግዲህ ምናልባት ቢፈቀድ ከሆነ ኢንጂነር ላመስግንን እና አቶ ሲሳይ ኢንጂነር ላመስግን በስራው ዙሪያ ላይ ምንም አይነት ክፍተት እንዳይኖር እውነት ካህን አክባሪ የተከበረ ሰው እኛ ስጋታችን ስንገልጽለት በተገይ መንገድ የሚረዳ የማይንቅ ትልቅ ወንድማችን ነው። እግዚአብሔር ይጠብቅልን። እሱን ማመስገን ፈልጋለሁ። በሌላ መንገድ አቶ ሲሳይ አግዛ የሚባል ይህንን ቤተክርስቲያን ጀምረን እስከምንጨርስ በእውነት እንደ ቤታችን እንደ ንብረታችን እያዘዝ ነው። በነፃ ድንጋይ ማለት በነፃ ስንል 1 ዓመት 2 ዓመት አቆይተን የምንሰጠው ገንዘብ በዱቤ የምንፈልገው ነገር ሁሉ እያመጣልን እሱ እዳ እየከፈለ የባንክ እዳ እየከፈለ የሌላ ሰው እዳ እየከፈለ
በነፃ እያመጣ እያገለገለን ለዚህ ደረጃ እንድንደርስ ያደረገን ትልቁ ሰው አቶ ሲሳይ ነው። እዚህ አካባቢ ማህበረሰብ በተጠራ ጊዜ የጉልበት ስራ ባስፈለገ ጊዜ አሁን ትልቁ 60 ምናምን ሚሊዮን ይባል እንጂ ወደ 80 እና 100 ሚሊዮን አካባቢ የሚደርስ ሀብት እንደነበረ ነው። ነገር ግን አብዛኛው የተሸፈነው በማህበረሰቡ ጉልበት ነው። በርካታ ስራ ተሰርቷል። ይሄ የሚታየው ህንጻ ቤተክርስቲያን ሳይሆን በልማቱ ዙሪያ ላይ የተሰሩ በርካታ ስራዎች አሉ። ያያችሁት አዳራሽ ማህበረሰቡ ወጥቶ ጉድጓዱ በአንድ ቀን ነው ቆፍሮ የጨረሰው ማለት ነው። ያ በገንዘብ ቢተመን ከፍተኛ ገንዘብ ነበር። ይሄ እንደ ምሳሌ ነው ማነሳውና የአካባቢው ማህበረ ምእመናን እናቶቻችን፣ ወንድሞቻችን፣ አባቶቻችን፣ እህቶቻችን ትልቅ አስተዋጽኦ አድርገው ለዚህ አብቅተውናል። እነሱንም ማመስገን እፈልጋለሁ። ከሁሉ በላይ ደግሞ አንድ እንድንሆን በአንድ እንድንመራ በአንድ ሃይማኖት እንድንጸና አንዲት ቅድስት ቤተክርስቲያን እንድትኖረን በተዋሕዶ ሃይማኖት ጸንተን እንድንኖር የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊና መስራች፣ የማዕከላዊ ኢትዮጵያ የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ፣ ክቡራን አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አዕይንተ እግዚአብሔር፣ ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ህፃናት፣ ክቡር መላከ ብርሃን ሳህሉ የዚህ ታላቅ ደብር አስተዳዳሪ፣ ዛሬ እንግዲህ ሙሽራው ስለሆኑ ሁላችሁም በእግዚአብሔር ስም እንደምን ቆያችሁ? እንደምን አላችሁ? አሜን። በቸርነቱ ብዛት እስከዚህ ሰዓት የጠበቀን በዚህ በተቀደሰ ጉባኤ ያገናኘን የዚህ ታላቅ ህንፃ ቤተክርስቲያን ቅዳሴ ቤት በብፁዕ አባታችን ትላንት ተባርኮ ዛሬ ሲከበር ላሳየን ለአባቶቻችን ለቅዱሳን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። እስኪ እግዚአብሔርን በደንብ አድርጋችሁ አመስግኑት። በእውነት ይህ ቀን ታላቅ ቀን ነው። በእግዚአብሔር ቸርነት ያየነው ቀን ነው። በብፁዕ አቡነ መልከ ጼዴቅ ካላይ ተጀምሮ በብፁዕ አቡነ መልከ ጼዴቅ ሳሊሳይ ቅዳሴ ቤቱ የከበረበት የተባረከበት ታላቅ በዓል ነውና እያከበርን ያለነው። እስኪ በደንብ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። ጀምሮ መፈጸም እግዚአብሔር ሲፈቅድ የጀመሩትን ነገር ማጠናቀቅ እግዚአብሔር ይሁን ሲል ነውና የሆነው በእግዚአብሔር ቸርነት ስለሆነ እግዚአብሔር ፈቅዶልን ይህንን ቀን ስላሳየን በደንብ አድርጋችሁ እግዚአብሔርን አመስግኑት። በእውነት እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ ጥቂት ቃለ እግዚአብሔር በብፁዕ አባታችን መልካም ፈቃድ እንደው እንዳስተላልፍ ስለተፈቀደልኝ እንጂ በዛሬው ዕለት እኛ ሁላችንም የምንፈልገው የምንጠብቀውም የብፁዕ አባታችን ቡራኬ ነው። የእሳቸው የማይጠገበው ትምህርት ነው። ሁላችንም የምናፍቀው የምንፈልገው ሊሆንም የሚገባው ያ ነው። ግን እንደ ልጅነቴ ለመታዘዝ ጥቂት እንደ እግዚአብሔር አምላካችን መልካም ፈቃድ እናገራለሁ። ይሄይስ ትርሲቱ ለዝንቱ መቅደስ ደሃሪ እምቀዳሚ
ይሄይስ ትርሲቱ ለዝንቱ ቤት ዳሃሪ እምቀዳሚ። ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ ያለ የእግዚአብሔር ቃል ነው። የዚህ መቅደስ የዚህ ቤት ክብሩ ከፊትኛው ይበልጣል። የኋለኛው መቅደስ የኋለኛው ቤት ክብሩ ከፊተኛው ይበልጣል የሚል ነው። በዚህ ርዕስ መነሻነት እግዚአብሔር በረዳን እግዚአብሔር በገለጠልን መጠን ጥቂት እንማማራለን። አምላካችን መልካም ፈቃዱ ሆኖ አንደበታችንን አከናውኖ ሁላችንንም እንድንሰማ የህሊና ጆሮቻችንን ከፍቶ እንዲያስተምረን እንዲናገረን የአምላካችን መልካም ፈቃዱ ይሆነልን። በዚህ በትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ የእግዚአብሔር ቃል በነብዩ በሐጌ በኩል ሲናገረን አስቀድሞ በሰሎሞን በእግዚአብሔር ፈቃድ ተሰርቶ የነበረው ቤተ መቅደስ ፈርሶ ስለነበረ የቀደመ ክብሩ የቀደመ ዝናው ጠፍቶ ስለነበረ እንደገና ያ ቤተ መቅደስ በዘሩባቤል እንዲሰራ የእግዚአብሔር ፈቃድ በሆነ ጊዜ እግዚአብሔር በነብዩ በሐጌ በኩል ነበረ ይህንን መልእክት ያስተላልፈው። ሐጌም የቀደመውን እያሰበ ይህ ቤተ መቅደስ በቀደመ ክብሩ የሚያውቀው ማን ነው እያለ ይጠይቃል። ከናንተ የሚያውቃለ ወይ? ምን ያህል የከበረ እንደነበረ ውበቱ ምን ያህል እንደነበረ ከናንተ መካከል የሚያውቃለ ወይ ብሎ ይጠይቃል። ነገር ግን እግዚአብሔር እንደዚህ ይላል፣ ከቀደመው የበለጠ ያማረ ቤተ መቅደስ ይሰራል ብሏል እግዚአብሔር። ስለዚህ በርቱ፣ ተነሱ። ይህ የእግዚአብሔር ፈቃድ ነው። ቤተ መቅደሱ በተሻለ ክብር በፊት ከነበረው እጅግ በበለጠ ሁኔታ እንዲሰራ የእግዚአብሔር ፈቃድ ነው ብሎ ነብዩ ሐጌ ዘሩባቤልና በቦታው የነበሩትን ሁሉ ያነሳሳበት ለመቅደሱ ሕንፃ ሁሉ እንዲነቃቃ ያሳሰበበት የእግዚአብሔር መልእክት የእግዚአብሔር ቃል ነው። አስቀድሞ የነበረው ቤተ መቅደስ የተሰራው በሰሎሞን ነው። ሰሎሞን ይስራው እንጂ ሐሳቡ የቅዱስ ዳዊት ነበር። የአባቱ አስቧል እንጂ መፈጸም አልቻለም ዳዊት። ምክንያቱም እግዚአብሔር ስላልፈቀደለት። የእግዚአብሔር ቤተ መቅደስ ያለ እግዚአብሔር ፈቃድ የሚሰራ አይደለም። ሁሉ የሚሆነው እግዚአብሔር ሲፈቅድ ብቻ ነው። ሰው ስላሰበ ሊፈጽም አይችልም። ስላሰበ ብቻም አይደለም፣ ስለጀመረም አይፈጽምም። ብዙዎች ጀምረው ያለፉ አሉ። ይህ ቤተ መቅደስ እንኳን ጀምረው ነገር ግን የዛሬውን በዓል ያላዩ ብዙዎች አሉ። መጀመር ለመፈጸም ዋስትና አይደለም። እግዚአብሔር ካልፈቀደ ያሰቡትን መተግበር በተግባር የጀመሩትን መፈጸም አይቻልም። ዳዊት የእግዚአብሔርን ቤተ መቅደስ ለመስራት ከማሰብ በላይ ጀምሮ ነበረ። ለሕንፃው የሚሆን ንዋያትን ሁሉ እየሰበሰበ ሕንፃ ቤተ ክርስቲያኑ ሕንፃ ቤተ መቅደሱ ባያስጀምርም ለዚያ የሚሆኑ ንዋያትን መሰብሰብ ጀምሮ ነበረ። ነገር ግን እግዚአብሔር አልፈቀደለትም። አይሆንም አለው። ገንዘብ ስለሌለው ስለማይችል አይደለም አይሆንም ያለው። በቂ ገንዘብ በቂ ሀብት ነበረው። ሌላ የሚከለክለው ባለስልጣን ምድራዊ ኃይል ኖሮ አይደለም። ግን ከሱ በላይ የሆነው እግዚአብሔር የሰማይና የምድር ንጉሥ እግዚአብሔር በዳዊት እጅ አይደለም ይሄ ቤተ መቅደስ እንዲሰራ ፈልጎ የነበረው። የፈቀደው ለልጁ ነበር። ልጁ ገና ብላቴና ሳለ፣ ዳዊት በንግስናው፣ ሶሎሞን ደግሞ ገና በልጅነቱ ሳለ የእግዚአብሔር ቤተ መቅደስ እንዲያንጽ ለሰሎሞን ፈቀደ እግዚአብሔር አምላክ። ዳዊትን ከለከለው። ስለዚህ ሰሎሞን የእግዚአብሔርን ቤተ መቅደስ እንደ እግዚአብሔር መልካም ፈቃድ ሰርቶ በጨረሰ ጊዜ በገባኦን እንደጸለየ መጽሐፍ ቅዱስ ይናገራል። በጸለየ ጊዜም ያንን ቤተ መቅደስ እንደተቀበለው አሁንም እግዚአብሔር ይህንን ቤተ መቅደስ አክብሬዋለሁ፣ ተቀብዬዋለሁ። በዚህ ቦታ የሚደረገው ጸሎት
ጆሮቼ ይሰማሉ፣ ዓይኖቼ ያያሉ ብሎ እግዚአብሔር አምላክ ቤቱ